ሰላም ጤና ይስጥልኝ። በሳምንቱ የተከናወኑ ዋና የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ስራዎችን የምናስቀኝበት ሰላም አዲስ መርሃ ግብራችን ተጀምሯል። በዚህ ሳምንት ከተቋማዊ አቅም መገንባት ጀምሮ ህገ ወጥነትን እስከ መቆጣጠርና ለሰባተኛው ሀገራዊ ምርጫ የሚደረጉ ዝግጅቶችን የተመለከቱ አበይት ጉዳዮችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የተቋምን ስኬት ለማረጋገጥ የሰው ኃይልን መገንባት ቀዳሚ ተግባር ነው። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር በመተባበር ለሁለተኛ ዙር ሲሰጥ የነበረውን የአካል ብቃትና የንድፈ ሐሳብ ስልጠና በስኬት አጠናቋል። በመርሃ ግብሩ ላይ የተገኙት ምክትል የቢሮ ኃላፊ አቶ ብርሃኑ ረታ ስልጠናው ዘመኑን የዋጀና ሀገሩን የሚወድ ብቁ ሰራተኛ ለመፍጠር ያለመ መሆኑን ገልጸዋል። ሰልጣኞቹም ለሀገር ውለታ የዋሉ የጸጥታ አካላትን ለመርዳት ከ132,000 ብር በላይ በስጦታ አበርክተዋል። ተቋማዊ አቅምን የመገንባቱ ስራ እንዲህ ሲቀጥል፣ በሌላ በኩል ደግሞ የከተማዋን የንግድ ስርዓት ህጋዊ የማድረግ እርምጃ ተጠናክሮ ቀጥሏል። በአዲስ አበባ ከተማ የህግ የበላይነትን ለማረጋገጥ የሚንቀሳቀሰው ግብረ ኃይል የ5 ወር ከ2 ሳምንት አፈጻጸሙን ገምግሟል። በክብርት ወይዘሮ ሊዲያ ግርማ ሰብሳቢነት በተካሄደው በዚህ መድረክ ከ7,000 በላይ ህገ ወጥ ነጋዴዎችን ወደ ህጋዊ ስርዓት ማስገባት መቻሉ ተገልጿል። የነዳጅ አቅርቦት ሰንሰለትን በዲሲፕሊን መምራትና ስግብግብ ነጋዴዎችን መቆጣጠር የቀጣይ ትኩረት አቅጣጫ ተደርጎም ተቀምጧል። ህጋዊነትን ከማስፈን ጎን ለጎን ህዝቡን የሰላሙ ባለቤት የሚያደርጉ የሰላም ሰራዊት ግንባታ ስራዎችም የሳምንቱ ትኩረት ነበሩ። መጪው ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ የጸጥታ መዋቅሩ ዝግጅቱን አጠናክሯል። ቢሮ ከማዕከል እስከ ወረዳ ካሉ አመራሮች ጋር በጋራ ባደረገው ውይይት የምርጫ ማስፈጸሚያ እቅድ ቀርቦ የጋራ መግባባት ተፈጥሯል። ይህም ህዝቡ ያለምንም ስጋት የዴሞክራሲያዊ መብቱን እንዲጠቀም ምቹ ሁኔታን ይፈጥራል። አዲስ አበባን የሰላም ተምሳሌት ለማድረግ የሚደረገውን ጥረት ለማገዝ የሰባተኛው ኮርስ አዲስ ምልምል የሰላም ሰራዊት ስልጠና በሁሉም ክፍለ ከተሞች በይፋ ተጀምሯል። ቢሮ ኃላፊዋ ወይዘሮ ሊዲያ ግርማ የሰላም ሰራዊቱ የከተማዋን ደህንነት በመጠበቅ ረገድ አይነተኛ ሚና እንዳለው ገልጸው ሰልጣኞች በፈቃደኝነት ለሰላም መቆማቸውን አድንቀዋል። እነዚህ ሁሉ ዝግጅቶች አንድ ትልቅ ሀገራዊ ግብን ታላሚ ያደረጉ ናቸው። እርሱም ሰላማዊ ምርጫ ማካሄድ። በመጨረሻም ቢሮውና የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በጋራ ባደረጉት የ2018 ዓ.ም የባለፉት የ9 ወራት የስራ ግምገማ በከተማዋ የወንጀል ምጣኔን በ47 በመቶ መቀነስ መቻሉ ተበስሯል። ይህም የተገኘው ህዝቡን የሰላም ባለቤት ማድረግና በቴክኖሎጂ የታገዘ የክትትል ስራ በመሰራቱ እንደሆነ ተጠቅሷል። ለዛሬ ያዘጋጀንላችሁ ሳምንታዊ የሰላም መረጃዎች እነዚህ ነበሩ። ከተማችን አዲስ አበባ የሁላችንም የጋራ ቤት ናት። ሰላሟን መጠበቅ ደግሞ የሁላችንም ኃላፊነት ነው። መርሃ ግብሩን አቀናጅቼ ያቀረብኩላችሁ እኔ ሃይማኖት አሰግድ ነበርኩ። በቀጣይ ሳምንት በሌሎች መረጃዎች እስክንገናኝ በሰላም ቆዩልን። አዲስ አበባ በሰላም ትኑር።